الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين يصوم أحكام قرآن ውስጥ አንድ ቦታ ብቻ ነው የተጠቀሰው ሱረቱ አልበቀራ ላይ በተከታታይ ነው የመጣው يا أيها الذين آمنوا كتب عليكم الصيام ከሚለው አንስቶ የተወሰኑትን አያቶች ባለፈው ኹጥባ ስለተመለከትን ዛሬ ቀሪ አያቶችን እንደ ጊዜው ስፋት እያየሁ ነው ያለሁት ግማሽ አያ ላይ ነው የጀመርኩት فمن كان مريضا او على سفر كنانت يتامم سو وين منجد لا ياله سو فشق عليه الصوم صوم ككبدو فافطر كزيام كافطر فعده من ايام اخرى ሌሎች ቀናቶችን ቆጥሮ መጾም ብቻ ነው ያለበት አለና አጠቃላይ የእስልምናን ይዘት ወይም ባህሪ የሚገልጽ ጥቅስ አስቀመጠ ምን አለ يريد الله بكم اليسر ولا يريد بكم العسر አላህ በእናንተ ላይ ገሩን ነው የሚሻው እንጂ ችግርን አይሻላችሁ ህግጋቱ ትእዛዛቱ መመሪያዎቹ አጠቃላይ የሰውን ህይወት የሚያግራሩ ከረብ العالمين ጋራ የሚያገናኙ የሚቻሉ ትእዛዛቶች ናቸው ካቅም በላይ ሰዎችን የሚያሰቃይ የሚያቸግር ሚፈታተናቸው ትእዛዝ አላዘዘም አላህ ما جعل الله عليكم في الدين من حرج لا الله በእናንተ ላይ በዲናችሁ ውስጥ ችግርን አላደረገም በሐዲስ ነብያችን ሰለላሁ ዐለይሂ ወሰለም እንደነገሩን ዲን ገር ነው በባህሪው ከአቢድ መሆን ከፈለክ በጣም ቀላል ነው ከባድ አይደለም ትእዛዛቶችም ቀለል ያሉ ናቸው ኢማን ብቻ ነው የሚፈልገው ዲንን በጣም አጥባብቆ ራሱን የሚያስጨንቅ ሰው ለጥፋት የተዳረገ ነው ራሱን የሚጥል ኢላ ገለበው ያሸንፈዋል አይዛለቀው ግን አላህ Subhanahu Wa Ta'ala የዒባዳውን አይነት አብዝቶታል የምህረቱን አማራጭ አብዝቶታል የይቅርታ በሮችን በጣም ከፋፍቷቸዋል ካንተ መለስ ብቻ በልና ወደ አላህ ተግብረው ይሄው ጾሙን እንግዲህ ጾሙ ብሎ አንድ ወር ነው شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم مصوم ብቻ ነው ያለበት አለና ምንም አማራጭ የሌለ እንዳይመስለን فمن كان مريضا او على سفر فعده من ايام اخرى የታመመ ወይም መንገድ ላይ ያለ ግን ሚከብደው ስለሚሆን አላህ የእናንተ መቸገር አይፈልግምና በሌላ ቀን መተካት ትችላላችሁ ውዝፍ መክፈል ትችላላችሁ ራሳችሁን አታቸግሯል ስለዚህ አላህ አግርቶታል ማለት ለዚህ ነው እንግዲህ ዑለማዎች ምን ይላሉ المشقة تجلب التيسير ይላሉ የሆነ ነገር ሲከብድህ መግራራትን ያስከትላል አጠቃላይ ዲኑ እንደዚህ ነው የተገነባው ሶላት 5 አውቃት ሶላት የተለያዩ ሰዓቶች አሏቸው ኪታበን መውቁተን ብሎ ገድቧቸዋል ግን ሙሳፊር ስትሆን ሁለቱን አዳምረህ መስገድ ትችላለህ ተአኺር ይባላል ተቅዲም ይባላል ጊዜ አሸጋሽጎ ለችግር ሲባል አግራራ ረካዓው 4 የነበረው 2 መሆን ይችላል አላህ Subhanahu Wa Ta'ala እንዳዘነልን ይህ ሁሉ አማራጭ ተሰጥቶን ነው ምን ሰንፈውና ጸብ ውስጥ ራሱ ምን ንገባው ማለት ሐጅ ላይ ጾም ላይ ያሉ ተይሲራት አጠቃላይ አላህ ማግራራት ከምን ተጠብቀው በላይ ነው የዲኑን ባህሪ ለሚያውቅ ሰው ለካ የዲን الاسلام በጣም سهل ميسور ممكن كل واحد يطبق ዋንም ሰው ሊሰራው የሚችለው ገር የሆነ ነገር አሁን ግን ዒባዳውን ስታጠናቅቁ ወለተከብር አላህንም እንድታልቁት ነው ተመስገን ጌታዬ ለዚህ አደረስከን ጾመን አጠናቀን ለበዓል ደርሰናልና አላሁ አክበር እንድንል ተፈለገ ይሄ የዒድ ቀን ተክቢራ ነው ብለዋል ይሄ ዋጅብ ነው ወይስ ሱና በሚል ተኻለፉ እንጂ መሽሩዕ ነው በሚለው ላይ ብዙሃኞቹ ዑለማዎች የሚስማሙበት ነገር ነው አላህን ማክበር ማለት ወለዓለኩም ተሽኩሩን እንድታመሰግኑ ነው የሚፈልገው አጠቃላይ ዒባዳ ዓላማው ምስጋና ነው ጂኛ ለአላህ ዒባዳ አድርገን ለአላህ አንጠቅመውም እኮ ምን ጎሎት ምን ልንረዳው ምን ልናግዘው ምን ድጋፍ ይፈልጋል አላህ ከኛ ምን يا ايها الناس انتم الفقراء دهوج مسكينوች ምንም የሌላችሁ እናንተ ናችሁ ኢላላህ والله هو الغني الحميد الله የተብቃቃ ነው እንዲያርጋችሁ ተገዙኝ እንዲያድርጉ ሲል የተሻለ ሽልማት ሊሰጣል የተሻለ ማዕረግ ሊያጎናጽፈን ጀነት የሚያህል ትልቅ ነገር አዘጋጅቶ ወንበስ ቀና በልስቲ ይላል ለሱ የማይጠቅመው ለኛ የሚጠቅመንን ነገር አዘዘ ዘላቂ የሆነ ደስታ ሊሰጠን ፈልጎ ስለዚህ ይሄ ምስጋና ይገባዋል ተመስገን ጌታዬ መንገዱን አሳየህ
መራህን አሳወቅከን እኛ ደግሞ እቺን ትንሽ ቀለል ያለች ነገር ሰርተን ጀነትን ለመጎናጸፍ ለምን ያዳግተናል ይሄንን ሊያሳየን ነው ከዚህ ቀጥሎ وإذا سألك عبادي عني ባሪያዎቼ ስለኔ ከጠየቁ فإني قريب እኔ ቅርብ ነኝ አለ አላህ እንዴት ነው የሚሰማኝ እንዴት ነው ዱዓዬን የሚቀበለው በምን መልኩ ነው እሱ ዘንድ ማደርሰው ብለህ አትጨነቅ በጣም ቅርብ ነው ነብያችን ሰለላሁ ዐለይሂ ወሰለም ጠይቀዋቸው ነው ሰዎች አቀሪቡ ረቡና ጌታችን ቅርብ ነው ፈኑናጂሁ እንመሳጠረው ዘንድ ውስጥ ለውስጥ እናወራው ጎደሏችንን ችግራችንን ማንም ሳይሰማው ያ አላህ እንበል ቅርብ ነው አላህ አም بعيد ፈኑናጂሁ ወይስ ሩቅ ነው ድምጻችንን ከፍ አድርገን እንጥራው ብለው ሲጠይቋቸው فإني قريب علنا ቅርብ ነኝ ብሎም አላቆምም أجيب دعوة الداعي إذا دعان የለማኝ ልመና ወዳው እንደጠራኝ መልስ ሰጠዋለሁ ዱዓ አላህን ለምነህ በባዶ የምትመለስበት ምንም ምክንያት የለም ኢላ ዛሊም ሆነህ ከሆነ በደል ሰርተህ በደሉ ላይ አላህ እንዲያግዝህ መጠየቅ ከሆነ አይቀበልም ما لم يدعو بإثم أو قطيعة رحم من صحيح حديث هذا ወይ ደግሞ ይሰጠኛል የሚል የቂን ሳይኖርህ ብሎ ለይስሙላህ ያ ረቢ ያ ረቢ وقلبه غافل لاهن እንደዚህ ከሆነ ወይ ደግሞ حرام የምትበላ ከሆነም حرام የዱዓን በር ይዘጋል መጮህም አያስፈልግ ለሌላ ማሰማትም አያስፈልግ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር የሆነ ዘመቻ እየሄዱ ድምጻቸውን ከፍ አድርገው አላሁ አክበር ሲሉ ሰሟቸው አዩሃ الناس አሉ እናንተ ሰዎች ሆይ اربعوا على انفسكم ረጋ በሉ እስቲ በራሳችሁ ላይ ለነፍሳችሁ ዘኑላት انكم لا تدعون اصم ولا غائبا የምትጠሩት እኮ ደንቆሮ አይደለ ሩቅ አይደለ ወይ ድምጽ ማይደርሰው ከሆነ ጮኬ ካላሰማው ትላል ወይ ሩቅ ከሆነ ትጮሃል رب العالمين ከሆነ በልብ ውስጥ ያለን ነገር የሚያውቅ ጌታ يعلم خائنة الأعين وما تخفي الصدور ስለዚህ አትጮሁ ቀስ ብላችሁ አላሁ አክበር በሉ ስለዚህ አላህ ቅርብ ነው ማለት ይሄ ነው ከየዒባዳው በኋላ ሌላ ዒባዳ لتكبروا الله على ما هداكم على دعاء ደግሞ ሁሌ መቋረጥ የለበትም ጾም ዱዓ ነው ሶላት ዱዓ ነው ሐጅ ዱዓ ነው ዘካ እንኳን ስትሰጥ ዱዓ ይደረግልሃል وصل عليهم خذ من اموالهم صدقه تطهرهم وتزكيهم بها وصل عليهم ان صلاتك سكن لهم በፈለከው ሁኔታ የመخلوق ቢሆን የሥራ ሰዓት አይደለም በሩ ተዘግቷል ወይ ደግሞ ዋስጣ ያስፈልጋል ጣልቃ ገብቶ የሚያገናኝ ያንን ጉዳይህን ይፈጽም ማታቀውን አካል ለማግኘት ራሱ ብዙ ተደክማለህ اما باب رب العالمين فمفتوح وفضله فمدرار وعطاؤه فواسع ችሮታው ሰፊ ደግነቱ ገደብ የሌለው ጣልቃ ገብ የማያስፈልገው ቀጥታ አንተው እኔው ምስኪኑ ደካማው የዓለማቱን ጌታ ማነጋገር እንችላለን መጠየቅ እንችላለን ጉዳያችንን አስፈጽመን መመለስ እንችላለን ባይሆን እሱ ምን አለ እኔ መልስ ሰጣለሁኝ ይቀበላለሁ እነሱም فليستجيبوا لي ለኔ ትእዛዝ እሺ ይበሉ ይቀበሉ ለምን ለነሱ ይበጃቸዋል لعلهم يرشدون እኔ አይደለም ያመነም አመነ የካደም ካደ አላህም ይጎዳው አይደለም ከፊሉ አማኝ ከፊሉ ከሃዲ እንደሚሆንም አውጇል እሱ هو الذي خلقكم فمنكم كافر ومنكم مؤمن ግን ሰው ሲያምን የሚጠቅመው ራሱ لعلهم يرشدون ያለውም ይሄንን ለኛ አዝኖ ለኛ አስቦ ነው ኪታብ አውርዶ ነብይ ልኮ መመሪያ አምጥቶ እየመከረን እየዘከረን ያለው رب العالمين فله الحمد والمنه እንግዲህ ያው ሁሉንም አያቶች ለማዳረስ አሁንም ሰዓቱ በቂ አይደለም ቀጣይ ጁምዓ ላይ ቀሪና የመጨረሻ አንቀጽ እንመለከታለን ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم تقبل صيامنا وقيامنا
اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الجنة وما قرب إليها من قول أو عمل، ونعوذ بك من النار وما قرب إليها من قول أو عمل. اللهم انصر الإسلام والمسلمين، اللهم أيد الإسلام والمسلمين، اللهم انصر أهل غزة المستضعفين يا أرحم الراحمين. اللهم كن لهم عونا ونصيرا، اللهم كن لهم غوثا، اللهم إنهم لا حول لهم ولا قوة إلا بك. اللهم إننا كلنا ضعفاء فقو في رضاك ضعفنا، وأذلة فأعزنا. اللهم إنا ضعفاء فقو في رضاك ضعفنا، وإننا أذلة فأعزنا، وإننا فقراء فأغننا. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك الهدى والتقى والعفاف والغنى. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان واجعلنا من الراشدين. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله تعالى يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.